السلام عليكم ورحمة الله وبركاته. إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله أما بعد يتكبراتشو يا هواسا يا الله بارياوش الله سبحانه وتعالى يفلقون إن تفتربت علامة عندي قراءة يدرقوال الله أن يمياملكو سوج يتنيوم بوتالاي ينورالو እዚህ ከተማ ላይ ብዙ ወደ ኩፍርና ወደ ክህደት የሚጣሩ ከእስላም ውጭ የሆኑ አንጃዎች አሉ። እስላም ውስጥም ሆኖ ሰዎችን ወደ ሽርክና ወደ ቢድዓ የሚጣሩ ሰዎች አሉ። ማከውኒ ግን አላህ ነቢያቶችን የላከበትና ነቢያቶች ብዙ መስዋዕትነት የከፈሉበትን እስላምን ተውሂድን የያዙ ሰዎችም እንዲሁ ይገኙበታል። ይህ የአላህ ፈድልና ትሩፋቱ ስለሆነ ለጌታችን ምስጋና የተገባው ይሁን። አልহামዱሊላህ ረብል ዓለሚን። ትንሽ ላወሳችሁ ወይ ወደ እናንተ ላቀርበው ያሰብኩት والفتنة أشد من القتل والفتنة أشد من القتل إلى الله فتنة ከግድያ የባሰ ቦታ አላት ይላል። የአላህ ነብይ አለይሂ ሰላቱ ወሰለም በህይወታቸው በነበሩበት ሰዓት ብዙ ፍትናዎች ገጥሟቸዋል። ሌሎችም ከሳቸው በፊት የነበሩ ነብያቶች ፍትና ገጥሟቸዋል። ይህ የመጀመሪያው ፍትና በተውሂድና በሽርክ መካከል የሚደረጉ ትግሎች ናቸው። አላህ የተከበረው ቤቱ ላይ ግድያን ከልከል አድርገዋል። ያንን እነዛ ሙሽሪኮች ከአላህ ነብይ ጋር ሲታገሉ የነበሩ ሰዎች ያንን ተገን በማድረግ በአላህ ነብይ ጓዶችና በዲነል እስላም የሚያቀርቡትና የሚያደርሱት ሙሲባ በጣም ከፍተኛ ሲሆንባቸው ወደ ግድያ ገብቶ ነበር። ይህንን አንስቶ ነብዩና አለይሂ ሰላቱ ወሰለም ጓዶቻቸውን ለመተቸት ሲፈልጉ ከግድያ ፍትና ወይ ከግድያው ፍትናው ይበልጣል አላቸው። አንድ ሰው ዲንን አቂዳን ይዞ ወደሚቀጥለው ሀገር ከተሸጋገረ ከዚህ ካለበት ሀገር የተሻለ ህይወት ነው የሚያገኘው። ዱንያ ላይ ሰዎች የገንዘብ ከስረት ሊገጥማቸው ይችላል፣ በሽታ ሊያገኛቸው ይችላል፣ ከሀገር ሊባረሩ ይችላል፣ የያዙት ሊጠፋባቸው ይችላል። ኢማን ባለው እስላምን በያዘ አካል ወይ እስላምን በያዘች በኩል ካለፉ የአኺራው ምንዳ የተሻለ ነው። አላህ ከምትሉት ግድያ ህይወት መጥፋት ፍትናዋ ትበልጣለች አለ። ፍትና በመጀመሪያ ደረጃ فتنة الشرك ነው የሚመራው። የመጀመሪያው የሽርክ ፍትና ነው። ከተከለኛው እስላም በተቃራኒ ይዞ የሚመጡ ሰዎች የፍትናውን አንኳር ወይ የመጀመሪያውን ፍትና ባንዲራ ይዞ ብቅ ብለዋል። ስለዚህ እናንተ እያደረጋችሁትና እየሞከራችሁት ያለው ከምትሉት ግድያ አንፃር ሲታይ ፍትናው ይበልጣል አላቸው። ነብዩላህ ኢብራሂም በአላህ ዲን ላይ ብዙ መስዋዕትነት ከፍለዋል። በጣም ይህ ተብሎ የሰው ልጆች አእምሮ በኢማን ካልተሞላ በስተቀር ሊቀበለው የማይችል አይነት ተግባር ነው የፈጸሙባቸው። وما خلقت الجن والإنس إلا ليعبدون وما خلقت الجن والإنس إلا ليعبدون ያለውን ባንዲራ በመያዝ
ሰዎችን ወደ ተውሂድ ሲጣሩ የተውሂድ ጠላቶች የነብዩላህ ኢብራሂም ጠላቶች የአላህ ጠላቶች በሚችሉት አቅም ልክ ማገዶን አከማችቶ ነብዩላህ ኢብራሂምን እሳት ላይ ወርወሯቸው ነበር قلنا يا نار كوني بردا وسلاما على إبراهيم قلنا يا نار كوني بردا وسلاما على إبراهيم ማለት አንቺ እሳት ወይ ያው ማገዶ ሲሰጥሽ እንድታነጂ ከጌታሽ ፍቃድ ትፈልጊያለሽና ነብዩላህ ኢብራሂምን እንዳትነኪ አላት አላህ ሌሎችም ነቢያቶች ተመሳሳይ የሆነ ሙሲባ ደርሶባቸዋል የአላህ ነብይ ባንጋፋነት ደግሞ ብዙ ሙሲባ ደርሶባቸዋል ከተከበረው ምድር ላይ ደረጃ ካለው የቦታዎች ሁላ ሴንተር ከሆነው እዛው አካባቢ ተወልዶ የነበረው ከዛ በፊት ታማኝ የሚል ቅጥል ስም ቢሰጧቸውም ወይ ጸያፍ ነገር ላይ አይሳተፍም ብቃት ያለው ሰው ነው ብሎ እቁና እንኳን ቢሰጧቸው ነብይነት ሲመጣላቸው በጣም ብዙ ፈተና ደርሶባቸዋል በአላህ ነብይ አለይሂ ሰላቱ ሰላም ክታብ የሚያዘጋጁ ሰዎች ብዙ ነገር ቢገልጹበትም እንዳጠቃላይ ግን ሙሲባው ከመጀመሪያው እስከ መጨረሻው የነበረው ፈተናው የነበረው አማልክቶቻችን ለምን ትነካለ ለምን ዝማትነንም እንደፈለግነ ይሆነ ለምን አንኖርም በሚለው ነበር የአላህ ነብይ አለይሂ ሰላቱ ሰላም አላህ መልእክት ልኮላቸው ስለነበረ ይሄንን አልተቀበሉ ቁሉ ላ ኢላሃ ኢላላህ ተፍሊሁ ይያሉ የአላህ ነብይ አለይሂ ሰላቱ ሰላም ጥሪያቸውን ጀመሩ ከአላህ ውጭ በሐቅ ሊመለክ የሚገባው ጌታ የለም ሰማያቶችን የፈጠረው ምድራቶችንም የፈጠረው ሰማያቶችና ምድራቶች ውስጥ ያለውን በአጠቃላይ የፈጠረው እሱ ነው መመለክ ያለበት የሚለውን ዳዕዋቸውን ጀመሩ የአላህ ነብይ አለይሂ ሰላቱ ሰላም በዚህ ዳዕዋቸው ማከል የድብደባ ሙከራ የግድያ ሙከራ መርዝ የማብላት ሙከራ ቤተሰብ ላይ ችግር የማድረስ ሙከራ ያስቸኳይ ጊዜ አዋጅ የማወጅ ሙከራ ሁሉንም አድርገዋል በቻሉት ልክ የመጨረሻ ውሳኔያቸው ግን መገደል አለበት የሚለውን ውሳኔ ወሰኑ እንደሚታወቀው ጫካ ገቡ ጓዳቸውን ይዞ ያ የሳውዲ በረሃ የሄደ ሰውና እዛ ያለ ሰው ያቀዋል ጫካ ውስጥ ገብቶ ለመቀመጥ ይቀርና ኤሲ ካለበት ቦታ ሰው ርቆ መኖር አይችልም መኪና ውስጥ ሆኖ ሰው ኤሲ አጥፍቶ መቀመጥ አይችልም መንገድ ላይ እንደኛ ሀገር በእግሩ መሄድ አይችልም ከዚህ አንፃር ጫካ ገቡ የአላህ ነብይ አለይሂ ሰላቱ ሰላም በዛ ጫካ ውስጥ ብዙ ነገር አሳልፎ ወደ መዲና ገሰገሱ የአላህ ነብይ መዲናም ከደረሱ በኋላ በጣም ብዙ ፈተናዎች ነበሩ የሚወዷቸው የሚያከብሯቸው በገንዘብም ይሁን በጉልበት በሐሳብም ይሁን በየትኛው መንገድ ላይ የአላህ ነብይ አይዞ በርታ እኛ ከጎና አለን ሲሏቸው የነበሩ ብዙ ጓዶች ነበሯቸው ከነዛ ማከል አንደኛው ሐምዛ ነው ረዲየላሁ ዐንሁ ያ ሰሃቢ ለአላህ ነብይ አለይሂ ሰላቱ ሰላም ብዙ መስዋዕትነት ከፍሏል ሆኖም ግን ለአላህ ዲን ሌት ተቀን እየለፉ ስለነበረ የጦርነት ሜዳ ላይ በተሳተፉበት ዋህሺ የአላህ ነብይ ጓድ ሐምዛን ገደለው ይህ ትልቅ ፍትና ነው አንድ ጓድ አንድ በአላህ ዲን ላይ የሚለፋን አንድ ለመስጂድ ለመድረሳ ለተውሂድ ዳዕዋ ወይ ተውሂድን በማስተማር ረገድ ላይ ያለን አካል ማጣት ገንዘብ እንደማጣት አይደለም ወይ ሀገር ለቆ እንደመሰደድ አይደለም ለአላህ ዲን ላይ ዘብ የሚቆሙ ሰዎች ዘንድ ይቀርና ወንዝ ላይ ባህር ውስጥ ያሉ ትላትሎች እንኳን ማርታን ይጠይቁላቸዋል አሉ የአላህ ነብይ አለይሂ ሰላቱ ሰላም ነጋዴዎች በንግዳቸው እየታገሉ የተዳር ሰዎች በትዳራቸው ተጨንቆ የተለያዩ በሽታን እየሸመቱ የተለያዩ ሰዎች በተለያየ ነገር ቢዚ የሆኑ ይሄንን ሁሉ አርግፍ አርጎ ተቶ በአላህ መንገድ ላይ ትግል የሚያደርግ ሰው አላህ ዘንድ ደረጃ አለው በዛ የአላህ ነብይ ጓዶች መካ የነበሩ ትላልቅ የቴምር ጫካዎች ትላልቅ ሱቆች ትላልቅ መሬቶች እንኳን ሳይሸውዷቸው
አቂዳችሁን ዲናችሁን መያዝ አትችሉም ሲባሉ ከዚህ በላይ ፍትና የለም ብሎ ወደ መዲና ከተሰደዱ በኋላ አብዛኞቹ ረግፈዋል። ላለፉት ማርታን እየጠየቁ ያሉትን እያጸኗቸው ለፍትና ሳይበገሩ ወደፊት ገፍተዋል። ይህ ፍትናና ይህ ትንቅንቅ ይህ ሀገርን መልቀቅ ይህ ስም መጥፋት ክብርን መጣል ተውሂድን ከመያዝ የመጣ ፍትና ነው። ተውሂዳቸው ላይ ለዘብተኛ የሆኑ ሰዎች ከሁሉም ጋር መስማማት ይችላሉ፣ ችግር የለባቸው። የአቂዳ ጉዳይ የማያሳስባቸው ሰዎች እንኳን እስላም ውስጥ ነኝ ከሚል ቀርና ከእስላም ውጭ ካለ ሰው መጣላት አይፈልጉም፣ አይጣሉም፣ የሚያጣላቸውም ነገር የለም። መንሃጀ ሰለፍ ጥሎ የወጡ ሰዎች እንኳን እስላም ውስጥ መስጊድ ውስጥ ካለ ሰው ይቀርና ኩፍርን እንኳን የሚያነግሱበት ቦታ ላይ ካሉ ሰዎች ጋር አይጣሉም። የሚያስቀድሙት የራሳቸውን ክብር ነው። ከዛ አንፃር የአላህ ነብይ አለይሂ ሰላቱ ወሰላም በጣም ብዙ ፍትና ይሄ ነው ተብሎ ሊጠቀስ የማይችል የሆነ ፍትና ደረሰባቸው። ባልተቤታቸውን መንገድ ሲሄዱ ይዟት ሄዶ ነበርና የተከበረችዋን እናታችን አይሻ በሆነ ምክንያት ከኋላ ቀርታ ነበርና ሰሃቢዩ ይዟት ወደ ነብዩ አለይሂ ሰላቱ ወሰላም ሲያደርሳት ሙናፊቆች የአላህን ነብይ በምንድነው እንደው ቀስማቸውን የምንሰብረው? በምንድነው ይህን ዳዕዋቸውን ማገት የምንችለው? በምንድነው የሰው መሳለቂያ ማድረግ የምንችለው እያሉ ሌት ተቀን ይፈልጉ ነበር። እነሱ ባሰቡት አስተሳሰብና በገመቱት የጃሂል ወይ የሙናፊቅ ፍልጥ በሆነ ግምት የአላህ ነብይ አለይሂ ሰላቱ ሰላም ባልተቤት የተከበረችዋን በዝሙት ተቿት። በዛም በጣም ብዙ ፍትና ተከሰተ። መስጊድ ውስጥ ሰሃቦች ራስ በራሳቸው እንኳን ድምጻቸውን ከፍ አድርጎ እስከሚጨቃጨቁ ድረስ ይህንን ፍትና የሚያራግቡ ሰዎችን የሚገላግለኝ ማን ነው ሲሉ ብዙ ፍትና ተነስቶ ነበር። እነዚህ ፍትናዎች ጊዜውና ሰዓቱ ሲደርስ ግን ከሰሙ። አላህ ቁርአን እያወረደ ቦታ ቦታው አስገባው። ከስደት በኋላ ከችግር በኋላ ደስታ አለ። ሙእሚኖች የሆነ ቀን ቢቸገሩ የሆነ ቀን ደስታ ያገኛሉ። እንደ አጠቃላይ ዱንያ ላይ የገንዘብ ውጫዊ የሆነ እንኳን ምቾት ባያገኙ በሚቀጥለው ሀገራቸው ላይ ደስተኛ ይሆናሉ። እነዚህን ፈተናዎች እየገሰገሱ መጡ። የአላህ ነብይ አለይሂ ሰላቱ ሰላም ወደ መዲና ከተሰደዱ በኋላ ወደ መካ መግባት አለብን፣ የአላህን ቤት መጎብኘት አለብን ብሎ እንደገና ወደ መካም ሲመለሱ በጣም ብዙ ፈተና ገጠማቸው። የተላከው ሰሃቢ ተበላ ተብሎ እንኳን ሰሃቦች ተረባብሾ በጣም ብዙ ጭንቀት ውስጥ ገብቶ በኋላ የተላከው ሰሃቢ ተመልሶ መጥቶ የአላህ ነብይ መዲና ገቡ። እንደገና ስምምነት ሲደረግ ወደ አንተ ሰልሞ የመጣ ለተመለስ ወደኛ የመጣ ላንመለስ በሚል እንኳን ቃል እንግባ አሉ። የአላህ ነብይ በወህይ ነው የሚነገራቸው፣ የሚሰሩት ስራ እንዳለ ወህይ ነው፣ ከጀርባው ኸይር አለውና እሺ አሉ። ሙብተዲዎች ወይ ሙመያዎች ይህንን ስምምነት እነሱ ከሙብተዲ ጋር ወይ ከሽርክ ሰዎች ጋር ሄዶ ለመቀላቀል እንደ መረጃነት ለመጥቀስ ቢሞክሩም ነገር ግን የአላህ ነብይ አለይሂ ሰላቱ ወሰላም በወህይ ስለሚሰሩ ይህንን ስምምነት አድርጎ ሰልሞን የመጣ አካል እንኳን አማራጭ ስለሌለ ተመለስ አላህ መውጫን ያበጅልሃል ይሉ ነበር የአላህ ነብይ። ይሄ ሁሉ ፈተና በተውሂድ በአቂዳ በመንሃጀ ሰለፍ ብቻና ብቻ። እነዚህን ፈተናዎች አልቀላቀልም፣ እንዲህ አይነት ትንቅንቅ ውስጥ አልገባም፣ እንዲህ አይነት ፋይት ውስጥ አልሳተፍም ያሉ ሰዎች የዛኔም ዳራቸውን ይዘው ቁጭ ብለዋል። አሁንም ቢሆን ከእንዲህ አይነት ነገር እንራቅ ብሎ ዕልማቸውን ሀብታቸውን የተለያዩ ስልጣናቸውን ይዞ ዳር ይዞ የተቀመጡ ሰዎች አሉ። እነዚህ የቂያማ ቀን ነው የሚበጠሩት። እስላም ሁሌ ሰዎችን ወደ ጀነት ስለሚጣራ ሰዎች በበጎ እይታ አያዩትም፣ አላህን ሽራ ሰድር የሰጣቸው ሰዎች ካልሆኑ በስተቀር። ይህ የአላህ ነብይ አለይሂ ሰላቱ ወሰላም የህይወት ጊዜያቸውን ወይ ነብይነት ከመጣላቸው በኋላ የነበረውን 23 ዓመት ተውሂድን በማንገስ ረገድ ላይ ነበር የአላህ ነብይ ሲታገሉ የነበሩት። በዛው በማንገስ ረገድ ላይ ያሉ ነው ፍትና ተከስቶ ሰሃቦች ወደ ኢትዮጵያ የመጡት። እነዚህ ሙጅሪሞች፣ እነዚህ ካፊሮች፣ እነዚህ አምባገነኖች ሊበሉባቸው ነው። በሉ ሀበሻ ሂዱ፣ እዛ ያለው መሪ እሱ ዘንድ ሰዎች አይበደሉም ብሎ የአላህ ነብይ ሰሃቦቻቸውን ከዛ ከተከበረው መካ ወደ ኢትዮጵያ አንስቶ ላኳቸው የአላህ ነብይ አለይሂ ሰላቱ ሰላም። በዛ ጊዜ እንደዚህ የተስተካከለ ትራንስፖርት የለም፣
ሆኖም ግን የመጣው ፍትና በተውሂድ በአቂዳ በእስላም ነውና መስዋዕትነት ይከፈላል ተነስቶ ወደ ኢትዮጵያ መጡ ያ ፍትና ኢትዮጵያ ውስጥ እንኳን ከመጡ በኋላ አልተዋቸውም ተከትሏቸው መጡ እዚህም ሊያስገድሏቸው እነዚህ ሰዎች ጥሩ ሰዎች አይደሉም መጥፎ ሰዎች ናቸው ብሎ ለነጃሺ ሐሳብ አቅርቦለት ነበር ግን የአላህ ነብይ አላህ በወህይ ስለሆነ የነገራቸው ነጃሺ አሳልፎ አልሰጣቸው ጌታቸውን ማምለክ ይችላሉ ብሎ እነዛ ተዋርዶ ተመለሱ ለዚህ ነው ነብዩ አለይሂ ሰላቱ ወሰለም በሚሞትበት ሰዓት ወንድማችሁ ሞቷልና እንስገድበት ተነሱ አሉ የአላህ ነብዩ አለይሂ ሰላቱ ወሰለም አላህ ተውፊቁን ገጠመው እስላምን ተቀብሎ እሱም ወደሚቀጥለው ሀገር ተሸጋገረ ይህ ጉዞ ይህ ከቤት መገለል ይህ ከትዳር መገለል ይህ ከሀገር መገለል ይህ አብሮ ካደገ ጓደኛ መገለል ይህ አብሮ ከተወለደ አካል መገለል ጥሎ መሄድ በእስላምና በሽርክ መካከል የሚደረጉ ትግሎች ናቸው ዛሬኛ ፍትና ብለን የምናስበው በትዳራችን ላይ የሆነ ችግር ሲገጥመን ነው ዛሬኛ ፍትና ብለን የምናስበው ትምህርት ተምረን ወይ ዩኒቨርሲቲ ገብተን የሆነ ውጤት ካላመጣን ነው ያንን ፍትና ብለን የምንቆጥረው ዛሬኛ ፍትና ብለን የምንይዘው ልጅ ወልደን ልጅ ከሞተብን ነው ያንን ፍትና ነው ብለን በአእምሮአችንም በወረቀትም በምንም ጽፈን የምንይዘው ዛሬኛ ፍትና ናቸው የምንላቸው የዱንያ ጌጦች ናቸው አብዛኛው ሰሃቦችን አእምሮአችን ኢማን ያላቸው ሰዎች ካልሆኑ በስተቀር ኢማን የሌላቸው ሰዎች በማይቀበሉት መልኩ ነው የሚገለጸው እዛ ተራራ ላይ እዛ ሙቀት ላይ መሬት ላይ አስተኝቶ ድንጋይ በላይ ላያቸው ሲደረድሩባቸው የነበሩ አሉ አራልፎ ተርፎ ነብያቶች ለሁለት በመጋዝ እንደዚህ ከፈሏቸው አሉ ይህ የነብያቶችና የጥሩ ሰዎች የሰሃቦች ትግል በትክክለኛው እስላምና ትክክለኛውን እስላም አፈንግጦ በወጣ ሰው ማከል የነበረ ትግል ነው በሚሞቱበት ሰዓት ልጃቸው ወያ ከርባ አበታ አለች ወይ አባቴ ጭንቀት አለች የነብዩ አለይሂ ሰላቱ ወሰለም ትግል ከእለት ተለት እየጨመረ ይሄዳል እንጂ አይቀንስም በኢባዳውም ረገድ ላይ ብንሄድ እንደኛ አይደለም እኛ የሆነች ነገር እንኳን ከሰራን ያቺን እንደ መስታወት ከፊት ለፊታችን እያየን ብዙ ስራዎችን እንጥላለን ለዚህ ነው ብዙ ጊዜ እኛ ስኬታማ ማንሆነው አላህ ነብያቶችን ሲገልጻቸው إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين إنهم كانوا يسارعون في الخيرات ويدعوننا رغبا ورهبا وكانوا لنا خاشعين على الله ነብያቶች በበጎ ነገር ላይ ሽቅድድም ያደርጉ ነበር ደሞ የሚገርመው ደሞ ዱዓም ሲያደርጉ ፈርቶም ከጅሎም ይጠሩን ነበር ወካኑ ለና ኻሺኢን አላህ እኛን በጣም የፈሩ ነበር ተቋ ነበራቸው አለ ነብያቶች ያላህ ነብይ በኢባዳው ረገድ ላይ ብንሄድ ማንንም አይደርሳቸውም ነበር ምን ነው ያ ነብይ አላህ አለቻቸው የተከበረችው እናታችን ያለፈውን የሚመጣው ወንጀል አላህ ምሮ የለ እንዴ ምን ነው በዚህ ልክ ስትላቸው እግራቸው ሊሰነጠቅ ወይ ሊፈነዳ በሚቀርብ መልኩ ይቆሙ ነበር ያላህ ነብይ ይሰግዱ ነበር አፈላ ኡሂቡ አን አኩነ አብደን ሸኩር አሉ ነብዩ አለይሂ ሰላቱ ሰላም እንዴ አላህ ዘንድ ተመዝጋኝ ተወዳጅ ባሪያ መሆን አልፈልግም እንዴ እኔ እቀጥላለሁ አሉ ያላህ ነብይ በጾሙ ረገድ ቢባል በዳዋው ረገድ ቢባል ሰደቃ በመስጠቱ ረገድ ቢባል መጥፎን በመጠንቀቅ ረገድ ቢባል በሁሉም ይደርሳቸው ነበርም ያላህ ነብይ ማከውኒ ግን አላህ ዘንድ በጣም ቅርብ የሆንኩ ባሪያ መሆን አልፈልግም እንዴ ያሉ ያላህ ነብይ ወደሚቀጥለው ሀገር ሊሄዱ ሲሉ ፎጣ ነበረቻቸው ፊታቸው ላይ ያረጉ ባሉበት ሰዓት ልጃቸው ወያ ከርባ በታለች ወይ አባቴ ጭንቀት ስትል ላ ከርበ ቢየቢኪ ባደል ይሁም አሏት ነብዩ አለይሂ ሰላቱ ሰላም በአባትሽ ከዛሬ በኋላ ጭንቅ የለባቸው የዱንያው ፈተና የዱንያው ጣውረድ የዱንያው ስጋት አበቃ መኖሪያቸው ጀነተል ፊርደውስ ስለሆነ አበቃ አባትሽ ከዛሬ በኋላ ጭንቅ የለባቸው አሉ ነብዩ አለይሂ ሰላቱ ሰላም በዚህ ልክ ነበር ያላህ ነብዩ አለይሂ ሰላቱ ሰላም ለኡማቸው እየለፉ እየታገሉ ህይወታቸውን ያሳለፉት መጨረሻ አካባቢ ሊሞቱ 2 ወር ከምናምን ሲቀራቸው ነበር ሐጅ ያደረጉት የሐጅ ሜዳ ላይ ወይ አረፋ ላይ ያላህ ነብዩ አለይሂ ሰላቱ ሰላም ሲሰሩት የነበረው የዳዕዋ ረገድ ወይ ኡማቸውን የማመላከት ረገድ ግመላቸው ላይ ሆኖ በሐጅ ጉዳይ በዲናቸው ጉዳይ በእስላም ጉዳይ በሱና ጉዳይ እንዳጠቃላይ አላህ ባወረደው ዲን ጉዳይ ላይ ግልጽ ያልሆነላቸው ሰዎች ካሉ
መጥቶ የአላህ ነብይ አለይሂ ሰላቱ ወሰላም እንዲጠይቁ በግመላቸው ከፍ ያለ ቦታ እየሆኑ ትምህርት ያስተምሩ ነበር የአላህ ነብይ አለይሂ ሰላቱ ወሰላም። በዛ ሐጃቸው ላይ የአላህ ነብይ هل بلغت አሏቸው አላህ የሰጠኝን ወይ ወደኔ ያመጣውን ዲን አድርሻለሁ ደርሷቸዋል ብሎ ጠየቋቸው። ናም ያ ነብይ አላህ هل بلغت አሉ ነብዩ አለይሂ ሰላቱ ወሰላም አደረስኩኝ አሉ። ናም ያ ነብይ አላህ አሏቸው። هل بلغت አሉ ነብዩ አድርሻለሁ። ናም ያ ነብይ አላህ اللهم اشهد አሉ ነብዩ አለይሂ ሰላቱ ወሰላም። እጃቸውን ወደ ላይ አንስቶ ጌታዬ ወይ መስከራል። ጉዟቸው ላይ በጣም ብዙ አይነት ትምህርቶችን አስተምረዋል። ለዚህ ነው ኹዙ አኒ መናሲከኩም አላቸው ለሰሃቦች። የሐጅን ህግጋት የሐጅን ደንቦች ከኔ ወሰዱ አሉ። ለአሊ ላልቃኩም ባዳ አህም ያዛ አሉ ነብዩ አለይሂ ሰላቱ ወሰላም። ምናልባት ከዚህ ዓመት በኋላ ላንገናኝ እንችላለን። የዲኑ ጉዳይ የቀብር ጉዳይ ነው። የዲኑ ጉዳይ የጀሃነምና የጀነት ጉዳይ ነው። የዲኑ ጉዳይ ይቺ ዓለም ወይም ደግሞ ይቺ ህይወት ካለቀች በኋላ በገደብ የሚገደብ የሚሆን ህይወት አይደለም፣ ዘላለም የሆነ ህይወት ስለሆነ የሐጅ አደራረጋችሁን ከኔ ወሰዱ አሉ ነብዩ አለይሂ ሰላቱ ወሰላም። ከዚህ ሐጃቸው በኋላ ወደ መዲና ከተመለሱ በኋላ 2 ወር ከምናምን ነው የቆዩት። ከዛ በኋላ ወደሚቀጥለው ሀገራቸው ተሸጋገሩ የአላህ ነብይ አለይሂ ሰላቱ ወሰላም። ኢነከ መይቱ ወኢነሁም መይቱን ኢነከ መይቱን ወኢነሁም መይቱን የሚለው አላህ ያወረደው ወህይ ተፈጸመ። በዛ ሰዓት በነብዩ አለይሂ ሰላቱ ወሰላም ማይደራደር የነበረው አቡበክር ስዲቅ አልነበረም። የነብዩ አለይሂ ሰላቱ ወሰላም ህይወት ሲያልፍ እንኳን ነብዩ መሐመድ አለይሂ ሰላቱ ወሰላም ይቅሩና አንድ ጓደኛ ለ3 ቀን ለ4 ቀን እንኳን መንገድ ሂደን ከተግባባ ነው ሲሞት እናዝናለን። ትክክለኛ ጤንነታቸው የሚያጡ ሰዎች አሉ። ወላጅ ሲሞትባቸው፣ ልጅ ሲሞትባቸው ጤናቸው የሚያጡ ሰዎች አሉ። የሚረበሹ ሰዎች አሉ። የነብዩ ደግሞ በእነዚህ ነገሮች የሚተኩና ወይንም ደግሞ የሚቀየር አይደለም። ለሰሃቦቻቸው በጣም ቅርብ የነበሩ ሲያዝኑላቸው ብዙ መስዋዕት የከፈሉ ነብዩ አለይሂ ሰላቱ ወሰላም ሲሞቱ አቡበክር ስዲቅ አልነበረም። በቃ አለና በቃ ሲል የአላህ ነብይ ሞተዋል። ለሰሃቦች ትልቅ ፈተና ነው። ለዚህ ነው አንድ ሰሃቢ ሊዘይሯት ሲሄዱ አለቀሰች። ነብዩ በመሞታቸው ወህይ መቆሙ ነው ያስለቀሰኝ አለች። የአላህ ነብይ ቀጥታ የሆነ ችግር እንኳን ሲፈጠር ጅብሪል መልእክት ይዞ መጥቶ ብይን የሚሰጥባቸው የአላህ ነብይ የዲኑ አንጋፋ ወደሚቀጥለው ሀገር ሲሸጋገሩ አቡበክር ፊታቸውን ስሙ መንበር ላይ ወጣ። من كان يعبد الله فإن الله حي لا يموت አላቸው። እንዴት አድርጎ እንደሰሩባቸው በሰሃቦቻቸው እንዴት አድርጎ ነብዩ አለይሂ ሰላቱ ወሰላም እነዚህን አንጋፎች መሰረት እንዳሳዟቸው ይሄ በዛ ሀገር ለቆ የሰው ሀገር በመኖር ቦታ ላይ እንዴት አድርጎ ተርቢያ እንዳደረጓቸው ይሄ መንበር ላይ ወጣና አላህን የሚያመልክ ካለ አላህ ያው ነው አይሞትም አላቸው። ومن كان يعبد محمد فإن محمد قد مات አላቸው። አህለ ሱናዎች ወይ የተውሂድ ሰዎች ሁሉ ያነሷታል። ለምን? ተውሂድን ነው የሚገልጸው። አላህን የሚያመልክ ካለ ይቀጥል፣ ነብዩን የሚያመልክ ከነበረ ነብዩ ሞቱ አለ። በዚሁ ቀጠለበት። እንግዲህ ምትክነቱን የተቀበለው እሱ ነውና ነብዩ መሐመድ አለይሂ ሰላቱ ወሰላም ከሞቱ በኋላ ደግሞ ፍትናዎች ተነሱ እንደገና። ኢማናቸው ዝም ብሎ በምላስ ጫፍ ወይ በእጃቸው ላይ ይዟት የነበሩ ሰዎች ድጋሚ እንደገና ወደ ኩፍር ወደ ክህደት የገቡ ሰዎች አሉ። በዛ ጊዜ ነብዩ ቢሞቱም ነብዩ ይዞት የመጡት ዲን አለ። ነብዩ ቢሞቱም ነብዩን የላካቸው አላህ አለ። ነብዩ ቢሞቱም ደግሞ ሰማይና ምድርን የተፈጠረለት ዓላማ አለና በነብዩ ጊዜ ዘካ ስትልኩት የነበረው ነገር ይቅርና ዘካ ስትልኩ አንገት ላይ አድርጋችሁት የምትልኩትን እንኳን ብታስቀሩ ወላሂ ዋጋቸዋለሁ አላቸው፣ ገደላቸዋለሁ አላቸው። ብዙ ፍትናዎች ገጠሙት አቡበክር ነው። ይህ ፍትና ከምን ፍትና ነው? ትዳር ፈልጎ ቆንጆ ሴቶች አሉ እንስጥ የምትፈልገውን ብሏቸው ነበር ለነብዩ። አሁንም ወደ ቢዳ ወደ ኩፍር ወደ ሽርክ ወደሚሰሩ ሰዎች ትንሽ ጠጋ ስትሉ ምስትም ከፈለክ እኛ ጋር፣ ሹፌር ከፈለክ ከነ መኪናው፣ ቤት ከፈለክ ከነ ፍራሹ፣ ሀገር ከፈለክ ከነ ቪዛው እናቀርባለን ይላሉ። አሁንም አሉ እንደዚህ አይነት ሰዎች። ዝም ብለህ አንተ ስተህ ብቻ የሆነ እነሱን የሚደግፍ ነገር ሪከርድ አድርገህ ብቻ ልቀቅላቸው። ይሄው የድሮ ሙሽሪኮችን ባህሪ ይሄ ነው። በቃ ትንሽ ሳት ያለውን ሰው ሲያገኙ ወዳውኑ አፈፍ ያደርጉታል። ይሄ የዲን ጉዳይ በገንዘብ ሳይሆን እኮ በህይወት ጉዳይ እንኳን የምንደራደርበት ጉዳይ አይደለም። ሰሃቦች እኮ ያዩ ፋይት ውስጥ ስለት ብረት ውስጥ ሂዶ እኮ አንገታቸውን የሰጡበት እኮ አቂዳ እያዩት ለአላህ ነብይ ብሎክ ያደርጋል። ይሄ እኮ
በገንዘብ ወይንም ደግሞ በዘር ወይንም ደግሞ በሀገር ሳይሆን በህይወታቸው መስዋዕትነት ከፍሎ ያመጡት ዲን ነው። ቀጥላለሁ አለ አቡበክር ቀጠለ። ዑመር ተተካ። ዑመር የገባበት መንገድ ላይ ሸይጣን አይገባም ነበር። ያ ነብይ አላህ ባንተ የሚደራደር ሰው ላይ ፈቀድልኝ እኔ የሆነ ነገር ላድርግና ልገላግለው የሚል ጀግና ነበር። ግን እያሰገደ የሆነ ሰው መጥቶ ከጀርባ ወግድሶት ነው ደሙን እያፈሰሰ ይሞት። ገንዘብ ወስዶ ነው እንዴ ዑመር? አይደለም። ሀገር ቀምቶ ነው? አይደለም። የነብዩን ዲን ስለያዘ ብቻና ብቻ ነው። አያችሁ በዛ ጊዜ መጥቶ ከኋላ በሰደፍ ሲወጋው وكان أمر الله قدرا مقدورا وكان أمر الله قدرا مقدورا አያችሁ ስለ ቀደር አላህ ያወረደውን ቁርአን ቀራ። አያችሁ ወይኔ ተበላው ወይኔ መስጊድ ባልሆንኩ ወይኔ ያሰገድኩኝ ከኋላ ጠብቃችሁኝ ቢሆን ኖሮ የለም እንደዚህ አይነት አቂዳ ሰሃቦች ጋር ይሁ አቡበክር ሲዲቅ ነብዩ አለይሂ ሰላቱ ወሰለም ሲሞቱ من كان يعبد الله فإن الله حي لا يموت ومن كان يعبد محمد فإن محمد قد مات እንዳለው ዑመር መጥቶ ሲወጉት وكان أمر الله قدرا مقدورا አላቸው። ያአላህ የተወሰነው ውሳኔ ተፈጸመ በዑመር ላይ አላቸው። አላህ የፈለገው ነው ያደረገው። ሐዋሳ ባልሆንኩ ኖሮ አዲስ አበባ ሄጄ ቢሆን ኖሮ ፕሌን ቆርጬ ቢሆን ኖሮ በመኪና ለምን ገባው ባጃጅ ውስጥ ባልሆን በመኪና ቢሆን ይሻል ነበር። የለም ያቂዳ ሰዎች ናቸው። ያአላህ ፍጻሜ ተፈጸመ ብሎ ዘጋ። በዛው ህመሙ ላይ ያለ አንድ ጎረምሳ መጣና ዑመርን ጠይቆ ሲወጣ ሲያየው ሱሪውን እየጎተተ ነው። አያችሁ እስላም፣ አያችሁ አቂዳ፣ አያችሁ መንሃጅ ጥሩልኝ አለ። ወንድሜ ወይ ምክር ልምከርህ አለው። ምን ነው ሲለው ከቁርጭምጭሚት በታች አሳልፎ የለበሰ አካል የጀሃነም በሬ ነው ብለዋሉና ልብስን ከፍ አድርገው፣ ለራስም ጽዳት ነው። አዋራ አንተ ማዘገጃ አይደለም፣ አስፋልት አትጥረግ፣ ልብስን ከፍ አድርገው፣ ለጌታህም ውዴታ ነው አለ። ይህን ዳዕዋ እያደረገ ነው የሞተው። ሲያደርጉት የነበረው ትንቅንቅ፣ ሲያደርጉት የነበረው ትግል፣ ሲደርስባቸው የነበረው ፍትና በተውሂድ ነው። ከአብ ብኑ ማሊክ ረዲየላሁ ተዓላ አንሁ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም መዲና ላይ የተቡክን ጦርነት ሲያደርጉ የአላህ ነቢይ 3 ወር ነው የፈጀባቸው። ከመዲና ወደ ተቡክ ወደ 1100 ኪሎ ሜትር ነው በአሁኑ መንገድ ሲኬድ። ያንን ሰሃቦች በዛ ጊዜ ገደሉ፣ ተራራው፣ ሸንተረሩ ሳይቀራቸው እየቆረጡ ነው ያለፉት። 3 ወር ነበር የፈጀባቸው። የአላህ ነቢይ ይምጡ ዳዋ ከኛ ጋር ያደርጋሉ መዲና ማንም አይነካቸውም ብሎ ቃል ከገባው ሰሃባ መካከል አንደኛው ከአብ ብኑ ማሊክ። የአላህ ነቢይ ቦታው ላይ ደርሶ ሰሃቦቻቸውን መቁጠር ሲጀምሩ ከቤት አላሉ የአላህ ነቢይ። ሰሃቦች ሐሳብ አቀረቡ። የተወሰነ ገንዘብ አግኝቶ ነበር፣ ያ ነው የፈተነው አሉ። የተወሰኑት ላላ ከአብ ብኑ ማሊክ እኛ ኸይር እንጂ ሸራ እናቅም አሉ። መዲና ሲደርሱ ሙናፊቆች የተለያዩ የሚሸነግሉበትን ሽንገላ አዘጋጁ። ተዘጋጅተው ወደ ነብዩ መጡ። እንዲደርሶብን እንዲሁነን ሲሉ አላህ ይማራችሁ ሂዱ እያሉ ሸኙ ነብዩ አለይሂ ሰላቱ ሰላም። ከአብ ብኑ ማሊክና የሱ ጓዶች ሁለቱ እኛ ቆይ ነብዩ ዘንድ ቀርበን ውሸት ዋሽተን ዞር ብንል ከነብዩ ጋር ቀጥታ መልእክት የሚያስተላልፈው እስላም ቦታ እንዲስ የሚያደርገው ጌታ ይተወናል ወይ አሉ። አይተወንም ብሎ ወሰኑ። እውነታችን እናገራለን፣ የደረሰውን ነገር እንቀበላለን ብሎ መጡ። ምንም የደረሰ ችግር የለም ነበረ፣ ጎረምሳ ነበርኩኝ ይላል። ገንዘብም ነበረኝ፣ መጓጓዣዎችን አዘጋጅቼ ነበር ይላል። ወጣትም ነበርኩኝ ይላል። ከፊት መግባት እችል ነበር ይላል። ግን ሸይጣን ሸወደኝ፣ ነፍስያይም ሸወደችኛል። ይውጡ ነብዩ ከተላቸዋለሁ ስል ይድረሱና ደርስባቸዋለሁ ፈጠን ብዬ ያልኩኝ አመለጠኛል። ወዳ ቀታለየ الارض بما رحبت ምድር ከመስፋቷም ጋር ጠበበችኛል። ይሄ የአላህ ዲን ነው። የአላህ ነብይ የሚያስተላልፉት መልእክት ደግሞ የአላህ ወህይ ነው። ስለዚህ ዞር በል በቃ አላህ ባንተና በጓዶች ብይን እስከሚያወርዳል እንዲዘጋ ነው መልእክት ያስተላልፉት። ዝጉታል፣ እንዳታናገሩታል። ዛሬ 2 ዓመት 3 ዓመት ዳዕዋ ያደረገ ሰው አዲስ ቢጃ ሲጀምር ሀጅር አድርግ ሲባል አራ ለሱና ለአቂዳ የለፉት ልፋት ይላል። ከአብ ብኑ ማሊክ ይኸው ሲያደርገው የነበረው ትግል ለነብዩ እኮ ቃል የገባ ነው። ይምጡ ማንም አይነካቸውም ብሎ ቃል የገባ ነው። ዝጉት አሉ፣ ዘጉት። ሰሃቦች የአላህ ነብይ መልእክት ነው የሚቀደመው እንጂ ከአብ ብኑ ማሊክ ነው እንዴ? አረ የአላህ ነብይ መስጊድ ብቻ አሰላሙ አለይኩም ስላቸው የለም ምላስ ማንቀሳቀስ የለም አሉ። ሰሃቦች እንዳታናግሩታል። ከዛ ጨንቆኝ የአጎቴ ልጅ ጋር ዘልዬ አጠርገ ውስጥ ገብቼ እባክህ አላህና ነብዩን እንደምወድ አታቀም እንዴ ስለው ዝም። አላህና ነብዩን እንደምወድ አታቀም እንዴ ዝም። አላህና መልእክተኛው ይወቅ የታዘዝነው በአላህ ነብይ በኩል ነው እንጂ ዝም ብሎ አንተ ይሄን ስላልከኝ የምሸወድ አይደለም ማለት መንሃጀያችሁ አቂዳ። ዛሬኛ እየተሸወድን ያለነው የሆነ ጎረምሳ በጻፈው ጽሁፍ አይደል እንዴ? ሁላቱ ተጅሪህ ናቸው ምናምን ሲል ወዳው መቀዝቀዝ ውስጥ ይገባል።
ይሄ ጀርና ታዲል ቁቁ ምናምን ብሎ አንድ ሰው የሆነ ሪከርድ የ3 ደቂቃ ምናምን ሲለክ በተንትን ይላል መስጂዱ ወይ አንድ ኢኽዋን ይወጣና የሆነ ነገር ሲል በቃ ሰው ሁለት ቦታ ይከፈላል ሁለቱ ይጣላሉ በሁለቱ እንደሞ ለማስተረቅ አንዱ ይገባል 3 ቦታ ይከፈላል ሰሃቦች እንደዚህ አይነት መሸወድ የለም እንደዚህ አይነት መሸወድ የለም ብለህ እንቆች ናቸው በአላህ ነብይ ስር ነው ተርቢያ የተደረጉት ሙብተዲ ያልተጫወተባቸው ችግሩ እኛ ብዙ ጊዜ ሙብተዲዎች የሆነ ነገር ያጠጡንና ያ የጠጣነው ነገር ቶሎ አይወጣም አላህ ያዘንላቸው ውስን ሰዎች ናቸው የሚተርፉት የሆነ ዘፈን የሚዘፍን ሰው ወይ ደግሞ ዘፈን የሚያዳምጥ ሰው ወደ ሰለፊያ እንኳን ገብቶ አስፋልት ላይ በሰፊው ባንዶች ከፍቶ እየሄዱ በውጭ አውዙ ብላ ብሎ ጆሮውን ቢያደርግም ልቡ ደግሞ በለው ትለዋለች ታመጣለታለች ያን ነገር ጫት በደንብ የሚበላ የነበረ ወደ ሰለፊያ የገባ አካል ጫት የሚበሉ ሰዎች ጋር ሲጠጋ ለዛሬው እንኳን ብትሞክረው ትለዋለች አቶ ከዘካብኑ አለክ ያጎቴ ልጅ ምናምን ሲል አላሁ ወረሱሉ አዕለም በዛ ማከል ጓደኛ እንደጠላ እንዳገለለ ደርሶኛል አለ ፈልሐቅ ቢና ንዋሲካ ነው ና ወደኛ ነው መንግስት ነው ጥሪ ያደረገለት አንድ ሙመያ አይደለም አንድ ኢኽዋን አይደለም ወይ ደግሞ አንድ የመጅሊስ ፕሬዝዳንት አይደለም እናንተ የመጅሊሱ ፕሬዝዳንት ጥሪ ቢያደርጉላችሁ በእግራችሁ ወደ አዲስ አበባ የምትሄዱት በፕሌን ነው በመኪና ነው ሂሳቡን ለእናንተ ትችዋል ሙመያዎች እንዴት ተራሩጦ መጅሊስን አቅፎ እንደያዟት ይዋተው በየቦታው የኢኽዋን ፕሮግራም ላይ ጋቢ ከፊት ለፊት ወጥቶ ለሽልማት የሚያለብሱት ማን ናቸው ሙመያዎች ናቸው ድሮ ረድ ሲያደርጉባቸው የነበሩ ሰዎች ስማቸውን ጠርቶ ሲያብጠልጥሉባቸው የነበሩ ሰዎች ወዝዶ ጋቢ የክብር ጋቢ የሚያለብሱት ሙመያዎች ናቸው በምንድነው የተሸወዱት ስልጣን እሺ አዲሱ ሙመያዎች 2 ቦታ 3 ቦታ የከፋፈሏችሁ ሰዎች ከዚህ በፊት አብሬት ቃጥባሬ ኑር ሁሴን አናጂና እነ ኢልያስ ምናምን ብሎ በደንብ በሰፊው ኡንዋን ሰጥቶ ኡንዋኑ አስደንጋጭ ነበር ውስጥ ተዝገቡ እንኳን አይመጥነውም ኡንዋኑ ያንን ሲያደርጉ የነበሩ ሰዎች እነ ያሲን ኑሩ እነ በድሩ ሁሴን ተባለ አበቃ ብሎ ፋይል ሲዘጉ ስንት ወጣት ተሽመድምዶ ወደ ቤት እንደተቀመጠ ለእናንተ ትችዋለሁ እናንተ ሳቡን ሰሩት ሙሪዶች ናቸው ጭንቅላታቸው የተመቱ ሰዎች ናቸው ይሄ ትንሽ አቀል ትንሽ ዕውቀት ትንሽ የሰለፊያ ግንዛቤ ያላቸው ሰዎች ላይ የሚጠበቅ ነው አዲስ እንዳይሆንባቸው ኢንጂነሮች አሉ ኢንጂነሮች ቀጥታ ዳይሬክት ከዚህ ዩኒቨርሲቲ ወይ ከሐዋሳ ዩኒቨርሲቲ እንደወጡ አይደለም ስራ የሚጀምሩት ይህ ትምህርት ነበር የተግባር ደሞ አለ ዶክተሮች ልክ እዚህ ዶክተሬት ይዘው ወጥቶ አይደለም ሰው የሚቀዱት ሰርጀሪ አይገቡም ከዚህ ከናንተ ከሐዋሳ ወይ ደግሞ እናንተም ትኖራላችሁ ከወጣችሁ በኋላ የሚሰጣችሁ ኮርስ የምትማሩት ትምህርት አለ ሌላ ከዛ በኋላ ነው ወደ ስራ የሚገባው የኛ ሀገር ሰለፊያ በእንዲ የመጣ አይደለም ዝም ብለን ሰው ተከትለን መስጊድ ወደ ዳዕዋ ሰለፊያ ገባን ሰውየው ሲወጣ አብረን ወጣን 1000 በግ ወይ 500 ወይ 200 በግ የሚነዳ የበግ እረኛ በአንድ በግ ነው ይሄን 1000 በግ የሚነዳው አንዷን መጀመሪያ ሂጂ ይላትና ሌሎች ሁሉም ይከተሏታል ያቺ ሳርድት በላ ስትቆም ይቆማል አይቆሙ በጎች ይቆማል መንገድ ሲዞር ይዞራሉ አይዞሩ ሹፌር አለው እንዴ የለም የኛ ሀገር አብዛኛው ሙመያ ኢኽዋን የነዚህ በጎች ተከታዮች ናቸው ለምን ዕውቀት የላቸውማ ለምን ማለት አይችሉም ሰለፎች እነ ሼክ ረቢና አልባኒ በፍቂም ጉዳይ ቢሆን ረድ ምላሽ የሚሰጡት መቻሰለቅቷቸው ነው እንዴ አይደለም የሚቀደመው ያላህ ሐቅ ነው ከመውደዴም ከማክበሬም ጋር እዚች ጋር ስተሃል ትመለሳለህ አትመለስም ይሄ ነው አሊሞች ናቸው አማ የኛ ጃይዝ አትንካው ድሮ አልከሰው ብላል አብሬት ብለዋል ወንቀልቡ አፍኢደተሁም ወአብሳረሁም ከማ ለም ዩእሚኑ ቢሂ አወለ መራ ወነዘሩሁም ፊ ጡግያንህም ያዕመሁን ونقلب أفئدتهم وأبصارهم كما لم يؤمنوا به أول مرة ونذرهم في طغيانهم يعمهون على الله ልክ መጀመሪያ እንዳላመኑበት ሁላ አድርገን 0% አድርገን ቁጭ እናደርጋቸዋለን አለ ጀዛቸው ነው እነዚህ ከዛ በኋላስ ወነዘሩሁም ፊ ጡግያንህም ያዕመሁን አለ በጨለማው መንገድ በሽርኩ በቢድዓው በኩፍሩ በተለያየ ረብሻ መንገድ ገብቶ እንዲዋኙ እናደርጋቸዋለን እንተዋቸዋለን አለ አላህ ለምን ጀዛቸው ነው فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين فلما زاغوا أزاغ الله قلوبهم والله لا يهدي القوم الفاسقين على الله ለሰው ልጆች ዘይግን አይመርጥም ግን ጀዛቸው ነው ምንዳቸው ከዛ ከአቡ ማሊክ ልመለስላቸው ድረስ መንግስት ነው ጥሪ ያደረገለት ደብዳቤ ላከለት ና ወደኛ እንረዳሃለን ቆይ እንረዳሃለን ስትል አንተ ብትሆን ምትጽፈው ነኝ የሆነ ሙብተዲ ወይንም ደግሞ የሆነ ሙመያዎች በውስጥ መስመር ምንድነው የምትፈልገው ቢሉ ብሎክ ነው የምታደርጋቸው ወይስ ምንድነው የምትረዱኝ ነው ብለህ ከታች የምትጠይቀው ለእናንተ ትችዋለሁ ይሄን ከዛ ከአቡ ማሊክ አነበባትና እቺ ሌላኛዋ ሙሲባ ነች አለ እቺ ሌላኛዋ ሙሲባ ነች ብዬ ቀድጄ እሳት ላይ አነደድኳት አለ
ብልሆች ናቸው ለዚህ ነው አላህ رضي الله عنهم ورضوا عنه ذلك الفوز العظيم رضي الله عنهم ورضوا آمنتم به فقد اهتدوا وإن تولوا فإنما هم في شقاق على الله بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونسلي جهنم وساءت مسيرا يا مؤمنوش من كتبوا الله تأكس أودساቸው በዛ ሰዓት ከአብ ኢብኑ ማሊክ አንድ ጃት ተመለስኩኛል አሁን ባሁን የሆነ ነገር ይመጣል ይያልና አለ ምስቶች ከቤት ይውጡ አንተ ከሙብተዲ ከአዲሱም ከድሮም ሙመያ የድሮ ሙመያዎች አሁን ኢኽዋኖች ሆነዋል በራሳቸው ጊዜ ኢማሙ አህመድ አንድን ሱኒ ከአንድ ሙብተዲ ጋር ሳይው ምን ልበለው አለ ጥያቄ ንገረው እምቢ ካለስ ፋልሂቁ ቢሃ አስጠጋው ያው الرجل على دين خليله فلينظر من يخالل አሉ ነብዩ አንድ ሰው በጓደኛው ዲን ላይ ነው ማን ጓደኛ አድርጎ መያዝ እንዳለበት ይምረጣሉ ያላህ ነብይ ሐዲስ ነው አስጠጋዋሉ ሙመያዎች ደግሞ ከሰለፊያ ከሚለው ዳዕዋ ራሱ አንገስግሿቸው ወደ ኢኽዋን ገብተዋል ጨርሶ ሄዶ እነዚህ ሙልጭ ያሉ ነጭ ኢኽዋኖች ናቸው እንደዚህ እንዳትጠራጠሩ ዝም ብሎ ሰለፊ ነኝ ይያለ ከኢኽዋንም ከሱፊይ ከኢኽዋን ጋር እየተቀላቀሉ መኖር የሚቻል ቢሆን ኖሮ ሳውዲ በጣም ብዙ ኢኽዋን የተባሉ ሰዎች ሰለፊይ ናቸው በዚህ አካይድ ከሆነ እነ ኢብኑ ሙነወር እነ ሳዳት በሚገሙት እነ ከድር ከሚሴ በሚገሙት ግምት ከሆነ ማለት ነው በጣም ብዙ ኢኽዋኖች ወይ ብዙ ሳውዲ ላይ ያሉ ሰዎች አብዛኛው ዳዕዋቸው ተውሂድ ነው ግን ኢኽዋንነት ነክቷቸው አልፎ ተርፎ አረብ ሀገር ያሉ ኢኽዋኖች እኮ አብዛኛው የሚያጠነጥነው ተክፊርነት ደረጃ ደርሷል ላይ ወጥቶ በዚህ ዓለም ላይ የሙስሊም ሀገር የለም የሚሉ ተክፊሮች አሉ ኢኽዋኖች ናቸው ግን እኛ ሀገር ያሉት ግን ለመስላህ ብለው ነው የገቡት በጣም የገረመኝ እኔ ከድር ከሚሴ ሰዎችን ጃሂል ይላል በጣም የከድር ከሚሴ ተደራራቢ ጃህሉን ሙረከቡን የተረዳውት እነ ኤልያስ በፊት ረድ ስናደርግባቸው የነበረው ነፍሰ ከላሚ ወደ መጅሊስ ወይንም ደግሞ ወደ ኢኽዋን ሂዶ ያተቀላቀሉበትን ጉዳይ ስላላወቅን ነበር አሁን ደግሞ በግልጽ የተቀላቀሉበት ጉዳይ የመስላህ ጉዳይ ስለሆነ እጄን አንስቻለሁ አለ እንደ ቅድሟ በግ ማለት ነው በጊቷ ስትሄድ ማን ሄዳል ተከትሏት ሄዳል ስትቆምስ ይቆማል ስትዞርስ ሹፌሯ ማን ነው በግ ነች የነ ከድር ከሚሴ ሹፌራቸው መስላህ ነው በዞረበት ይዞራል እነሱም ካም በግልጽ ተናግረዋል የሚገርመኝ የነሱ ሙሪዶች አይ ና እንነጋገር እንከራከር ይላሉ እነሱ ነገሯ ምንድነው መከራከሩ እኔ ካንተ ጋር እነሱ እኮ እነ ኤልያስ የገቡበት ለመስላህ ነው ድሮስ እናደርገው የነበረው ወደ ተብዲኢም ደረጃ አላደረስናቸው ሙብተዲዎችም አይደሉም خلاص ብሎ ዘጉኩ ካንተ ጋር ምንድነው መከራከሩ ከጎረምሳ ጋር ቦክስ ነው እንዴ ካራቴ ነው እንዴ ውሹ ነው እንደምንሰራው ራሳቸው በይኖታል የሚገርመው ከአብ ኢብኑ ማሊክ ጋር እንመለስና መጨረሻ ላይ ደግሞ የአላህ ነብይ አለይሂ ሰላቱ ሰላም ምስቶች ይውጡ ከቤት አለ ወጣልቋ ያ ረሱላህ አለ ልፍታት እንዴ አለ አሁንም የነብዩ መልእክት ነው የመጣው ትውጣ ከቤት አሉ የአላህ ነብይ እንደገና ደግሞ በአምሳኛው ሌሊት በስራት መጣላቸው ብዙ ጊዜ አሁን እኛ ሀገራችን ላይ ባሉ ሰዎች አይደል እንደምንደባደበው መቆም አይችልም ግን አብዛኛው ቦታ የረገበው ለኢኽዋን ለሙመያ ወይ ለሙመያ ልጆች ክፍት የሆነው እኮ አንድ ጎረምሳ በሚፈጥረው ፍትና አይደለም ኢማሙ አህመድ እኮ በቀን 1200 ጊዜ ጀርባቸው ይገርፋቸው ነበር ምን በልብሎ ቁርአን ያላህ ቃል አይደለም መخلوቅ ነው በልብሎ አንድ ሰው ከገጠር መጣና ኢማሙ አህመድ ጽና አለው ምን ነው ሲለው ጽና አንተ ዛሬ በዚህ ጉዳይ ከተንሸራተትክ ብዙ ሻው እንሸራተታል የፍትና ሰው ትሆናለህ ጠጋ ብለህ ምከረኛል ቁርአን ያላህ ቃል ነው ይያለ ሞተ ኢማሙ አህመድ እነ ኢብኑ ተይሚያ እንዴት ተሰቃይቶ ነው ያመጡት እስር ቤት ላይ አይደል እንደ አብዛኛው ህይወቱን ያሳልፈው አብሬት ኢኽዋኖች ሂዶ የመሰረተ ድንጋይ ሲተክሉ እና አዩብ ደግሞ የነሱን ተከትሎ አይደል እንደሚሄዱት እሺ አዲሱ ሙመያዎች ደግሞ እነሱን ያወድሱ አይደል እንዴ ምንድነው ያንተ ሰለፊያ ጅግ በላይ ይላልኛ ሰው ይቅርብ ማለት ነው ኢማሙ አህመድ በዛ ጊዜ እኮ በጣም ብዙ አይነት ሐሳብ እኮ ይኖረዋል የሰው ልጅ እኮ ሐሳብ አለ ማግባት ይፈልጋል ከአንድም ሁለት ከሁለትም ሶስት ከሶስትም አራት ማግባት እንፈልጋለን ልጅ መውለድ እንፈልጋለን መኪና መግዛት እንፈልጋለን ቤት መስራት እንፈልጋለን ብዙ ነገር እንፈልጋለን ኢማሙ አህመድ እኮ ሐሳብ አለበት እኮ እሱ ግን ይሄ ሐሳብ በሙሉ ይቅርብኝ አላህ ዲን ይበልጣል ኢብኑ ተይሚያስ አግብቶ ነበር እንዴ አላገባ ዝም ብሎ ጎረምሳ ወልዶ መሞት አንዳንዴ እዳም ሊሆን ይችላል አባት የሚያስረግሙ ልጆች ሊኖሩ ይችላል ግን ዳዕዋ አድርጎ ክታብ አቂዳ መንሃጅ ሰለፍን አሲዟቸው ሞቱ ስንቶቻችን ዱዓ እናደርግለት ዘሩ የተቋረጠ አልሆነ ስንቶቹ እየመጡ ክታቡን በየጊዜው ሸሪዓ ያደርጉልታል ስንቶቹ ነብዩ መሐመድ አለይሂ ሰላቱ ወሰላም ከሞቱ በኋላ በቅርብ በጣም ረጅም ጊዜ ሳይሆን ሳውዲ ወደ ሽርክ ተመለሰ ነበር የተለያዩ ሽርክያት ቢድኢያት ኹራፋት በስቶ ነበር መሐመድ ኢብኑ አብዱል ወሃብ በጣም ያን ያህል የሚባል እንደዚህ በነሁ በሰርፉ በበላጋው እነዚህ ሙብተዲዎች በሚሉት ይሄ መንጥቁን ምናምን እንደዚህ ያከማቸም አልነበረም በሳቱ የጻፈውን ክታብ ይዩት ኡሱሉ 30
4 ሙጀለድ 5 ሙጀለድ ሆና ነው እንዴ አይደለም ሱፊ ቁቡሪ አህባሽ ረበሸች በየቦታው ያነቦታ ነው ምንድነው አላህን አብልኩ ካላህ ውጭ ያሉ ነገሮች በሙሉ ኩፍር ሽርክ ነው አለ ያንስ ሲያደርግ እኮ በጣም ሙሲባ አድርሶበት ነበር የሚገርማችሁ በሰዓቱ የነበረው መንግስት ጋር ሲመጣ በባዶ እግሩ ነው የመጣው ومن يتق الله يجعل له مخرجا ومن يتق الله يجعل له مخرجا عليهم قرآن يقرأ ነው የወጣው ከሰፈሩ አባሮት ሰለፊ የሆነ ሰው በሰላም መኖር አይችልም ሙብተዲዎች አሉ ይረብሹታል ከሀገሩን ጋር ባያሰለቀቁ ቴክስት ምናምን ያደርጓል ረድ ያደርጉባል አትፍራ ማን ነው የምትፈራው የሚገርመው አንዳንድ ዳይዎች አንዳንድ ኡስታዞች አንዳንድ አሊሞች አሉ አንድ ጎረምሳ ስማቸው ሚዲያ ላይ ለሚጽፈው ብቻ ፈርቶ ዳዋም ያቆሙ ሰዎች አሉ አልዑለማ ወረሰቱል አንቢያ ያሉት ነብዩ ሰለላሁ ዐለይሂ ወሰለም ክልል ውስጥ አልገባ ከሀገሩ ሲወጣ ወመን የተቅላ ይጃለው መخرጃ ያለ ወጣ ሳውዲ ብትሄዱ ገና ይቀራል ይሄ ትናንሹ ክታብ እኛ ሀገራውን ዝምሩ የጀማሪዎች ብለን አይደለም ሁሉ 30 ያሰብነው አሊም ሳውዲ ብትሄዱ ሸሪዓ ያደርጉታል ገና አሁን ይቀራል እነ ሼክ ሳሊህ አልፈውዛን እነ ኢብኑ ተይሚር ረህመቱላሂ ተዓላ አለይሂ ሁሉም ሸርህ አድርጎታል አስልኗ መሰረትኗ ወለቀድ በዐስና ፊ ኩሊ ኡመት ረሱላን አን እዕቡዱ ላህ ወጅተኒቡ ጣጉት ወለቀድ በዐስና ፊ ኩሊ ኡመት ረሱላን አን እዕቡዱ ላህ ወጅተኒቡ ጣጉት ነው ያዘችው ስለዚህ የመጀመሪያው ፍትና ከሁሉም ዱንያ ላይ ባይሳካ የህይወት ጉዳይ የትምህርቱ ጉዳይ የዲግሪው ጉዳይ የዲፕሎማው ጉዳይ የማስተሬቱ ጉዳይ የትዳሩ ጉዳይ የህንጻው ጉዳይ የምኑም ባይሳካ በሞት እንገላገለዋል ከሞት በኋላ ያለው ዓለም ግን መገላገል የማንችለው ነፃ መውጣት የማንችለው ፍትና ዲናችን ለቀን ከሄድ ነው በመጀመሪያ ነምበር 1 የሚጠቀሰው ይሄ ነው የተከበራችሁ የአላህ ባሪያዎች ወንድሞች እህቶች አባቶች የመጀመሪያው ፍትና በሽርክና በተውሂድ መካከል የሚደረጉ ትግሎች ናቸው አስምሩበት የኩፍር ሰዎች እንዴት ነብዩላህ ኢሳ እንዲመለክ ጥረት እያደረጉ መሆኑን ትመለከታላችሁ በሁለት አይናችሁ በጆሮአችሁ ትሰማላችሁ የአብሬት ሰዎች ወደ አብሬት እንዴት እየተጣሩ መሆኑን ትሰማላችሁ ትመለከታላችሁ ሚዲያው ክፍት ነው ያልከሶ ሰዎች እንዴት ሰዎችን ወደ ኩፍር እየጠሩ መሆኑን ታያላችሁ ትመለከታላችሁ ኢኽዋኖች ወደ ስልጣን እንዴት ሰዎችን እያሽመደመዱ መሆኑን እያያችሁ ነው ሙመያዎች ደግሞ እንዴት አድርጎ ከሰዎች ቀልብ መንሃጀ ሰለፍን በስርንጅ እያወጡ ይሆን ታያላችሁ አቂዳችሁን መንሃጃችሁን ዲናችሁን ተውሂዳችሁን የተውሂድ ዳዕዋ የተውሂድ መድረሳ የተውሂድ መስጂድ የተውሂድ እህቶች የተውሂድ እናቶች የተውሂድ አባቶች የተውሂድ ሰዎችን ጠብቁ ራሳችሁን ጠብቁ ነው ማለት ነው የመጀመሪያው ፍትና ይሄ ነው ሌላው ይደረስበታል ይሄን ይዞ የሞተ ሰው አይለቀስለትም ምናልባትም ባልና ወርድ እንችላለን በጥሩ ተሸኘ ነው የሚባለው በሱና ከሞት አልহামዱሊላህ ይሉ ነበር ሰለፎች እከሌ ሞተ ሲባል በምን ሞተ ነበር ጥያቄያቸው አያችሁ ሰለፊይ ነበር አልহামዱሊላህ ንግድ ያለ መሳካቱ ፍትና ነው እርጅና ፍትና ነው በሽታ ፍትና ነው ሁሉም ፍትና ነው ነምበር 1 ግን ከፍትናዎች መሪ የሚመራው በዲን ጉዳይ የሚመጣ ፍትና ብቻና ብቻ هو الذي انزل عليك الكتاب ይላል እሱ ነው አላህ በአንተ ላይ መጽሐፍን ያወረደው ቁርአንን ያወረደው ይላል منه آيات محكمات ከቁርአን ውስጥ ሙህከም የሆኑ ፍንትው ያሉ አለ ሁነ ኡሙል ኪታብ አላህ እነዚህ የቁርአኑ ቁንጮ ሻኛ ናቸው ወኡኸሩ ሙተሻቢሃት አላህ ሌላ ደግሞ የሚመሳሰሉ አሉ فأما الذين في قلوبهم زيغ على الله በቀልባቸው በሽታ ያለባቸው የበሽታ ክምችት ያለባቸው ሰዎች የኮሮና ቫይረስ ተሞከረ የተወሰነ ጊዜ መውሰድ ያለበትን ሰው በአላህ ውሳኔ ወሰደ አበቃ ሌሎች በሽታዎችም ይመጣሉ መድኃኒት አላቸው ነብዩ አለይሂ ሰላቱ ሰላም አላህ በሽታ ፈጥሯል ለሁሉም በሽታ መድኃኒት አድርጓል የሚያውቀው ያውቀዋል የማያውቀው አያውቀውም ማለት ያላህ ነብይ በሽታ ቫይረስ የሚባለው የቢድዓ የኩፍር ፍክራ ውስጥ የመቅባት በሽታ ነው በዋነኛነት የሚጠቀሰው ዘይግ ጥመት ያለባቸው ሰዎች ፈየተቢኡነ ማተሻባህ ሚንሁ አላህ የሚመሳሰለውን ይከተላሉ ፍንትው ያለው ይተውትና ሙተሻቢ የሆነውን ያመጣሉ ምሳሌ አህባሾች የሚፈልጉት ሁሌ አላህ ካርጅ በላይ መሆኑን ፍንትው ብሎ ሳለ ማለት ነው ጃሂሎችን ሹባ ውስጥ ስለሚያስገባ استوى የሚለውን استولى ብሎ ይፈስሩታል ተቆጣጣረ ተደላደለ ይሉታል ባሪያዋን ጥፋት አጥፍታ ሁር ልበላት ወይ ብሎ መጥቶ ሲጠይቃቸው እስኪ አምጣት አሉትና አይን አላህ في السماء አለች አላህ የት ነው ሰማይ ነው አለች እኔ ማን ነኝ አንተ ረሱላህ አለቻቸው ኢትቃ فإنها ሙእሚን አሉ ነብዩ ለቀቃት እቺ ሙእሚን ነች አላህ የት እንዳለ ጌታው ያውቃልቻ እንደ ቀድሞ በጋሎ ነች በተነዳችበት አልተነዳችም ማታ እንኳን ነበርኩም አሏቸው የት ሂደህ ነበር አሏቸው እዩ ሙሽሪኮቹ መስጂድ አልአቅሳ ደርሼ ከዛ በኋላ ሰማይ ደርሼ መልእክት ይዤ መጣው ሲሉ ተገረሙና አቡበክር ጋር ሮጡና ጓድ ነው የነብዩ ጓድ ነው ሮጡ ሄዶ ጓደኛኮ እንደዚህ ያለ ነው ሲሉት ነብዩ ብሎት ከሆነ ጸድቋል አላቸው የእናንተ ውሸት ካልሆነ وما ينطق عن الهوى إن هو إلا وحي يوحى
يوحى وما ينطق عن الهوى إن هو إلا وحي يوحى ነብዩ ካሉ ጸድቋል አላቸው መጥቶ ሲያረጋግጥ ሆኗል ሰማይ ደርሼ ሰላት ይዤ መጣሁ ሰማይም ደርሼ ስመጣ ደግሞ ሰላት ተመላልሼ ተመለስ እየተባልኩኝ ተመላልሼ አስቀንሼ መጣሁ አላህ ከሌሊት 1/3ኛው ሲቀር ሰማይ አዱንያ ይወርዳል የሐጅ ቀን ይወርዳል አሉ ነብዩ አለይሂ ሰላቱ ሰላም አወራረዱን ግን አልነገሩንም የሚወርድበት ከይፍያውን አናውቅ እንደሚወርድ ግን ነግሮናል አህባሾች ይሄ ሁሉ ፍንትው ያለ መረጃ ይያለ ሰውን ተደላደለ ብለው ይተረጉሙለታል ይሄው ሙተሻቢውን ይከተላል ለምንድነው ሲባል ابتغاء الفتنه على الله فتنه ፈልጎ ነው ሌላ ምንም አይደለም فتنه ነው የሚፈልጉት ቆይኛ ዘንድሮ አዳዲስ ሙመያዎች የድሮ ሙመያዎች ኢኽዋኖችም ሀገራችን ሞልቶት የተውሂድ ዳዕዋን በአደባባይ ወጥቶ ሲንና ሷድን ቀበርን ሲሉ ይህ ሰውዬ ሙብተዲ ነው ለማለት ቁርአን ይወርዳል ወይ የንግት መስአላ ነው ሲሉ ሙመያዎች ነብዩ መሐመድ አለይሂ ሰላቱ ሰላም የተናገሩት ሐዲስ ጠፍቷቸው ነው ቀደምቶች ያስቀመጡት መልእክት ጠፍቶ ነው ولا تركنوا إلى الذين ظلموا فتمسكم النار وما لكم من دون الله من أولياء ثم لا تنصرون ولا تركنوا إلى الذين ظلموا فتمسكم النار ميل ما أدرك ما هيد وده مبتدي بلو ترجموت آيات الله يكفر بها ويستهزأ بها فلا تقعدوا معهم على الله أن تكمتوا على الله كلكل ليلاس المرء على ديني خليله قالوا النبي عليه الصلاة والسلام عند سو بقعدنياو دين لا ينو إخواننا مويا أبرو أيدهم يالونا النبي عليه الصلاة والسلام مثال هون عند سلفي نبر كذا أدس أبا هيدنا يهون سو متأنا إزي إن أنت جاي ينبرو سوي أدس أبا هيدو إخوان هونو عالسين إني سلفي مهونو مناك والاج تجاجشوا ولا تجاجشوا ተጋጨን መጣና ሰውየው አሁኛለሁ ምን ታመጣላችሁ ቢል ተጣላላችሁ ወይስ ተቀበላላችሁ እቺ ልጅ ባጭሩ ሁለት ሰለፊዮች በአንድ ሰው ሊጣሉ ይችላሉ እስከ መቼ ድረስ እስኪ ያቆድ ድረስ ካወቁት ባላ አቋማቸው ምን ይሆናል አንድ ይሆናል አንድ ካልሆነስ በዛኛው የሙብተዲነት ብይን ይሰጥበታል ምን ብለዋል አልቀበል አሻፈረኝ ብለዋል ስለዚህ ፍትናን ፈልጎ ነው ይሄንን የሚያደርጉት ይላል ወብትጋ ታዊልህ ያለ ተፍሲሩን መቀየር ፈልጎ ነው ይሄን የሚያደርጉት አላህ عن عائشة قالت تلا رسول الله صلى الله عليه وسلم يا الله نبي عليه الصلاة والسلام نبب والذي أنزل عليك الكتاب منه آيات محكمات هن أم الكتاب وأخر متشابهات فأما الذين في قلوبهم زيغ فيتبعون ما تشابه منه ابتغاء الفتنة وابتغاء تأويل يميلون قرآن كرنا إذا رأيتم الذين يتبعون ما تشابه منه فأولئك الذين سمى الله فاحذروهم على النبي عليه الصلاة والسلام عندي عين السويسنا الله كتتا دايركت أياتشو ዳይሬክት ጠርቶ የተናገረባቸው ሰዎች እነዚህ ሰዎች ናቸው ተጠንቀቋቸው አሉ ነብዩ ሰለላሁ ዐለይሂ ወሰለም ነብዩ ከምን ያስተነቀቁ ነው ከሙብተዲ ያስተነቀቁ ከቁርአን የትኛውን መርጦ እየተከተሉ ነው ሙተሻቢህ ሆነ ነብዩ ከማን ያስተነቀቁ ከሙብተዲ ያስተነቀቁ ስለዚህ ቢዳን ሙብተዲን ወደ ቢዳ የሚጣሩ ወደ ሙብተዲ የሚጣሩ ሰዎችን ተጠንቀቁ ዲናችሁ ላይ አቂዳችሁ ላይ በርቱ እላቸዋለሁ ቤቱ ላይ እንደሰበሰበን ጀነተል ፍርዶስ ላይ የምንሰበሰብ ሰዎች አላህ ያደርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه والسلام عليكم